ሰላም ሰላም፣ እንዴት ናችሁ? እንዴት ሰነበታችሁ? ዛሬ ደግሞ በጣም ቆንጆ የሆነ ኪኖዋና የተለያዩ ቦሎቄዎች ያለበት ሰላጣ አብረን እንሰራለን። አብራችሁን ቆዩ። ይሄ ሰላጣ እንዴት አሪፍ እንደሆነ ልነግራችሁ አልችልም። ስም አውጭለት ብባል በቃ ሱፐር የሆነ ሰላጣ ነው ምለው። በጣም ቆንጆ፣ በጣም አሪፍ፣ ብዙ ነገር የያዘ ኪንዋው ራሱ በጣም ይጠቅመናል። ከዛ በተጨማሪ ደግሞ ቦሎቄ ያለው ሌሎች ነገሮች አሉት። በጣም አሪፍ ነው። አብረን እንሰራለን። አብራችሁ ቆዩ። ይህንን ሰላጣ ለመስራት ዋናው ግብአታችን ኪንዋ ስለሆነ ኪንዋ ትቀቅላላችሁ። በመጀመሪያ እንደ እላዩ ላይ ባለው ኢንስትራክሽን መሰረት፣ ካልሆነም ደግሞ ውሃውን አፍልታችሁ ልክ ፓስታ ምናምን እንደምንቀቅለው ትንሽ ጨው፣ ትንሽ ዘይት አድርጋችሁ ትቀቅሉትና ታጠነፍፋላችሁ። ከዛ ደግሞ ትንሽ ቀዝቀዝ እስኪል ጠብቀን ከዛ በኋላ ነው ይህን ሰላጣ የምንሰራው። ከኪንዋው በተጨማሪ እዚህ ጋር ጥቁሩ ቦሎቄ፣ ቀዩ ቦሎቄ፣ ሽምብራ፣ በቆሎ፣ ቲማቲም፣ ኪውከምበር፣ ቃሪያ፣ ሽንኩርት፣ ፓርስሊ እና ካሮት፣ ዘይት፣ ሎሚ፣ ጨው፣ ቁንዶ በርበሬ ያስፈልጋቸዋል። እያንዳንዱ ነገሮች እዚህ ጋር ያሉትን በመጀመሪያ ካዘጋጃችሁ በኋላ ኪኖዋው ተቀቅሎ ከቀዘቀዘ በኋላ ነው ሰላጣውን የምትሰሩት። የሚያስፈልጋችሁን ነገር በሙሉ ካዘጋጃችሁ በኋላ ለመቀላቀል በሚመች ሰፋ ባለ እቃ ላይ መቀላቀል ትጀምራላችሁ ማለት ነው። እኔ በመጀመሪያ ያደረኩት ኪኖዋውን ነው። ከዛ በኋላ ሽምብራውን፣ በቆሎ፣ ቦለቄ ሁሉንም ያሉኝን ነገሮች አንድ በአንድ እላዩ ላይ አደረኩኝ። እንደዚህ ብታቀርቡ ወይ ሰው ቤት ራሱ ይዛችሁ ብትሄዱ ሳትቀላቅሉ ቆንጆ አድርጋችሁ እያንዳንዱን ነገር ለብቻ አድርጋችሁ ይዛችሁ ብትሄዱ ራሱ በጣም አሪፍ ነው። ወይ ይሄ አድሮም መበላት የሚችል ሰላጣ ነው። ቅጠል ስላልሆነ ምንም አይሆንም። ሁሉንም ነገር ጨምራችሁ ሎሚ፣ ጨው፣ ቁንዶ በርበሬ አድርጋችሁ በደንብ አድርጋችሁ ትቀላቅሉታላችሁ። ሁሉንም ነገር ሳንጨምር ራሱ በቃ እዚህ ጋር እዩት፣ እቃው ላይ እንዴት እንደሚያምር ገና ካሁኑ ራሱ በቃ በጣም ያምራል። የሆነ ብሉኝ ብሉኝ ይላል። ኪንዋ ሃይ ፕሮቲን ኮንቴንት አለው። ከዛ ደግሞ ቢንስም እንደዛው ፋይበርም እና ይሄንን ስንቀላቅል ይሄ ሰላጣ በጣም በቃ ቆንጆ ሰላጣ ነው። ይጠቅመናል። ዝም ብሎ ቅጠል እንደምንበላው ብቻ አይደለም ማለት ነው። ሌላው ደግሞ ይሄ ሰላጣ ዛሬ ሰርቼ ለነገ መጠቀም የምችለው ነው። ውስጡ ያለው ሁሉም ቢንስ ነው። ከዛ ደግሞ ኪኖዋ ነው። ምንም የሚበላሽ ሌላ ቅጠል ሰላጣ ሲሆን ግን አሁን ሰርታችሁ ቆይታችሁ እንኳን መጠቀም አትችሉም። አንዳንዴ አቅርበን በልተን እስከምንጨርስ ድረስ ራሱ ቅጠሉ ይሞታል። ስለዚህ ይሄንን ግን ዛሬ ሰርታችሁ ለነገ ራሱ መጠቀም ትችላላችሁ። ምክንያቱም ፍሪጅ ውስጥ ሲያድር እነዚህን ሁሉ ነገሮች አንድ ላይ ጨምራችሁ ተዋህዶ ነው የሚያድረው እና የበለጠ ለእኔ አድሮ ነው በጣም የወደድኩት። አብካቶ ስላልነበረኝ እንጂ አብካቶ ካላችሁ እዚህ ላይ ደግሞ አብካቶ ብታደርጉበት ደግሞ የበለጠ ነው የሚጣፍጠው። ግን ምንድነው አብካቶ ካደረጋችሁ ማሳደር አትችሉም። ስለዚህ አብካቶውን ወይ የምትበሉት ላይ ብቻ ለጊዜው አሁን የምትጠቀሙት ላይ ብቻ አብካቶ ማድረግ ትችላላችሁ። አብካቶ ከዛ ደግሞ ትንሽ ነጭ ሽንኩርት በደቃቁ የተከተፈ ቢደረግበት የበለጠ ነው ጣዕሙን የሚያጣፍጠው። ሰላጣ ሁል ጊዜም እናንተ የምትፈልጉትን ትጨምራላችሁ፣ ማትፈልጉትን መቀነስ ትችላላችሁ። ጣዕሙ ላይ ምንም ብዙም ለውጥ አያመጣም እና በቃ እናንተ እዚህ ጋር ያልተጨመረ እኔ ይሄንን ብጨምር እዚህ ሰላጣ ላይ ደስ ይለኛል የምትሉትን ነገር መጨመር ትችላላችሁ። ቅጠልም ከሆነ ለምሳሌ ሰላጣ ቅጠል ተከትፎ አንድ ላይ ብታደርጉ ቆንጆ ሊሆን ይችላል። እኔ ግን እንዲሁ ያለ ቅጠል ስለፈለግኩት ነው። እንግዲህ ሁሉንም ግብአቶች ከጨመራችሁ በኋላ በደንብ አድርጋችሁ ከላይ ከስር በደንብ መቀላቀል ትችላላችሁ። መቀላቀልም ደግሞ አለባችሁ። ምክንያቱም ሎሚው እንዲዳረስ፣ ዘይቱ እንዲዳረስ፣ ጨው፣ ቁንዶ በርበሬው እንዲዳረስ ብዙ ስለሆነ አንዱ ጋር ብቻ እንዳይቀር በደንብ አድርጋችሁ ከስር እያገላበጣችሁ በደንብ አድርጋችሁ ታዋህዱታላችሁ። እዩት፣ ስታዋህዱት ራሱ በቃ መልኩ በጣም ደስ ይላል። ለዚህ ነው ለማዋሃድ እንዲመቻችሁ በመጀመሪያው ላይ ያልኳችሁ ሰፋ ባለ እቃ ላይ መቀላቀል ያልኩት። ምክንያቱም ለመቀላቀል የሚመቸን ሰፋ ያለ እቃ ነውና ሰፋ ያለ እቃ ላይ አድርጋችሁ በደንብ አድርጋችሁ ተቀላቅሉታላችሁ። ከቀላቀላችሁ በኋላ
ቅመሱት። ጨው የሚያስፈልገው ከሆነ ትንሽ ቁንዶ በርበሬ የሚያስፈልገው ከሆነ ወይም ደግሞ ሎሚ ትንሽ የሚያስፈልገው ከሆነ ቅመሱትና የሚያስፈልገውን ነገር መጨመር ትችላላችሁ። ለእናንተ ጣዕም እንደሚመች ማስተካከል ትችላላችሁ ማለት ነው። እንደዚህ ሰርታችሁ ሞክሩት። የሁላችሁ እንደምታዩት በጣም አሪፍ ነው፣ ደግሞ በጣም ይጥማል። ትወዱታላችሁ። እንደዚህ ሰርታችሁ ሞክሩ። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። አዲስ የሆናችሁ ሰዎች ይህንን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ፣ ከኛ ጋር ቤተሰብ ሁኑ። ቪዲዮ ሲሰራ ቶሎ እንዲደርሳችሁ የደወል ምልክቷን ተጫኑ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሁላችሁም ሰላም ሁኑ።